ክብራትና ክብራን ተመልካቾቻችን ተመልሰን ተገናኝተናል። በመከታተል ላይ የምትገኙት ራሃ ጁምዓችንን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ራሃ ጁምዓ እንግዲህ ሳምንታዊ ዒዳችንን አስመልክቶ የተለያዩ መሰናዶችን ወደ እናንተ ያቀርባል። ዛሬ ደግሞ እንግዲህ ከራሃ ጁምዓም ጋር የሚስማማ በአጠቃላይ ደግሞ ከዒድም ጋር የሚስማማ እንግዳ ነው ይዘን የመጣ ነው። አህለ ወሰህለን ዶክተር፣ እንኳን ደህና መጣ። እንኳን ሰላም ቆያችሁ። ጀዛኩሙላህ ኸይር። ረጅም ጊዜ እንገናኛለን እያልን ሳንገናኝ እስከ ዛሬ ድረስ ዘገየን። ሐጅም አለፈ። ስለዚህ ሰፋ ያሉ ሐሳቦችን ልንለዋወጥ ዶክተር መሐመድ ሳልህን እዚህ ጋብዘናል። እንግዲህ ዶክተር መሐመድ ሳልህን በተለያዩ መንገዶች ታውቋቸዋላችሁ። እኛ ደግሞ ዛሬ ይዘናቸው የመጣነው ወይም ወደዚህ የጋበዝናቸው ዋነኛ ጉዳያችን ደግሞ ከዘንድሮ ዓመት በፊት በነበረው ዓመት ዙልሂጃ ላይ ተከናውኖ ያለፈው የሐጅ ክንውንን በተመለከተ በመሪነት የሐጅ ስነ ስርዓቱን የኢትዮጵያውያን የሐጅ ጉዳይ ሲመሩ ለዘመናት ኮምፕሌንስ ሲነሳበት ለዘመናት ሲወቀስ የነበረውን ስርዓት በተቻላቸው መጠን ስርዓት ለማስያዝ ሲሞክሩ ከነበሩ ፊት አውራሪዎቻችን መካከል ስለነበሩ ነው። በሰዓቱ ነበር ልንጋብዛቸው የነበሩት፣ ግን ተደራራቢ ኃላፊነት ስለነበረባቸው አልተመቻቸውም ነበር። አሁን ፈቃደኛ ሆነው ጊዜ አግኝተው ስለመጡ በጣም እናመሰግናለን። ኡስታዝና አህለ ወሰህለን መርሐባን ቢኩም አህለን ጀዛኩሙላህ ኸይር። እንግዲህ ወደ ቤታችሁ እንኳን ደህና መጣችሁ ነው የምንለው አይደል? እንኳን በሰላም ጠበቃችሁን ቤታችን ላይ። ቀጥታ ግን አለባበሳችሁ ትንሽ አልተለየብህም ማለት ራሱ ሐረም እንትኑን የለበሱ አይመስልም እንዴ ስታየው? እንዴ ኪስዋን የለበሱ ካዕባውን አስታውሳችሁ ጧፍን ጀምር የኪስዋ አይነት ዲዛይን ያለው ይሄ በዲዛይን አሰርተውት ነው ኡስታዝ ወይስ? ይሄ ስጦታ ነው። አይዋ ማን እንደሰጠ ግን ሚስጥር ነው፣ አላህ ነው የሚያውቀው። አይ እንዳንጠይቅ ነው ለኛ የሚሰጠን ብለን። ግን ጥሩ ነው። አይማዎቻችን ለምሳሌ ወደ አዝሃር ስንሄድ የአዝሃር ኢማሞች የሚለብሱት የራሱ የሆነ እንደ ዩኒፎርም አለ አይደል? ምሩቅ ሲሆኑ ኩፍያቸው ይለያል፣ ካባቸው ይለያል። አለባበስ የራሱ ዲፋይንድ የሆነ አለባበስ ስታይል አለ። እኛ ሀገር ላይ እንደዚህ አይነት ነገር ስላልተለመደ ነው መሰለኝ ወጥ የሆነ ነገር ብዙ የለም። እንደው ትንሽ ከተቀራረበም የሚሆነው እቺ ብሽቷን እንትናን ካባዋን መልበስ ነው እንጂ እሱ ከሳዑዲ ነው መሰለኝ የተወሰነ እኮ የኸሊጅ አካባቢ ያለው እና የሳዑዲ የራሳችንን መፍጠር አለብን ማለት ነው። ላዝም እና የዛ ትንሽ ለቀና ከዚህም ጀምራ ጥሩ ዲዛይን ነው ማሻአላህ። የዘንድሮ ሐጅ እንዴት ነበር ዝግጅቱ? ቅድመ ዝግጅቱ እርሶ ካሉበት ቦታ አንፃር ደግሞ ስኬታማ እንደሆኑ በተለያዩ ሚዲያዎችም አይተናል ሰምተናልና እንዴት ምን ይመስል ነበር? እስኪ ከዚህ ውስጥ ከነበሩት የሐጅ ስነ ስርዓቶች ምን ነበር የሚለየው? ዝግጅቱ ላይ ወደ ኋላ ተመልሰን ምን ስናይ ድራማ ነገር ነው የሚመስለው ወይ ደግሞ እንደ ወሳይቂያ ፊልም ነገር ነው የሚመስለው፣ ዶክመንተሪ ነው የሚመስለው። ግን አልহামዱሊላህ ከመጀመሪያው ጀምረን ይሄ ላይ እዚሁ ላይ ለመድረስ አብዛኛው ህዝብ ሙስሊሙም ያገዘን፣ ሚዲያዎችም ያገዙን፣ ሰራተኛም መጅሊስ ላይ ያለ ሁሉም ከፌደራል እስከ መስጂድ ድረስ አግዞን የሰራን የነበረውን ይሄ ውጤት አላህ እንዲያሳካልን የለመን። አላህ ደግሞ መጨረሻ ላይ هل جزاء الإحسان إلا الإحسان የሚለውን ስለለፋችሁ ልፋታችሁን እዚህ ብቻ ላይ የሚቆም ሳይሆን ከለፋችሁ ጥሩ ነገር ማሳየት ትችላላችሁ ብሎ አላህ በዚህ ስኬት መለሰልን እንጂ በጣም ተጨንቀንበት ህዝቡን ለመመዝገብ ራሱ በጣም የተጨነቅንበት ዘንድሮ ነው። አንደኛው የመዝገባው ጊዜ ያልታወቀ ጊዜ ላይ ነው ዘንድሮ ግዴታ የሆነ። ድሮ ሐጅ ኢትዮጵያ ላይ መዝገባው የሚጀምረው ከረመዳን በኋላ ነው። እስከ ዙልሂጃ 4 መዝገባ ይካሄድ ነበር ድሮ። አሁን ዘንድሮ መዝገባው የጀመርነው ከሐጅ በፊት በ6 ወር ነው። በ6 ወር ነው የጀመርነው። ሻዕባን 15 ላይ መዝገባውን ዘግተናል። ሻዕባን 15 እንግዲህ መዝገባ መዝጋት ማለት ድሮ የማይጀመር ሰዓት እኛ መዝገባ መጠናቀቅ ጸጋን ይሄ አንድ ለውጥ ነው አጠናቀቅን ማለት ነው። ስለዚህ በጣም ቻሌንጅ ነበረ። ህዝቡ አላመነንም ነበረ። በሚዲያ በመስጂድ በዳዕዋ በሁሉም ፕሮግራም ላይ የጮህነ የነበረውን ቻሌንጅም የነበረው ይሄ ነበረ። ግን የተለየው ነገር ሆኖ ደግሞ የተገኘው ዋናው
ይሄ ነው በጊዜው መጀመርና በጊዜው ማጠናቀቅ ትልቅ ለውጥ ሆኖ ነው እየታየ። ለምን እሱ ነው ለአገልግሎት እንድንዘጋጅ ቦታ ቀኑን የሰጠን እድል የሰጠን ሰዓቱን የሰጠን። በጊዜው መዝገባ አጠናቀቅ። ከዛ በኋላ እንዴት አርገን ከዚሁ እንሸኝ፣ እንዴት አርገን ይዛው እንቀበል፣ እንዴት አርገን እናስተናግድ፣ እንዴት አርገን ሁጃጁ በስኬት እንዲመለስ ማድረግ አለብን ብለን ሙሉ ኃይላችን ደግሞ ወደዛ ነው ያዞርነው ማለት ነው። ከዛ በኋላ እንጂ እንደ ድሮ መዝገባውን ወደዛ ቀጠሮ ያስራዘም እንችል ነበር። ግን ሐጅ ሚኒስቴር ባስቀመጠው መርሃ ግብር ስኬጁል መጀመር አለብን፣ በዛው ደግሞ ማቆም አለብን፣ ማጠናቀቅ አለብን ብለን ወስነን ስለገባንበት በጣም ተቸግረንበት ተጨንቀንበት የነበረው ስራ ነበረ። ግን አልহামዱሊላህ በኋላ ላይ ደግሞ ሁጃጁም በሰላም ማንም ሳይጨነቅ ሳይጎዳ በሰላም ወደ አገሩ ሲመለስ የተጨነቅነውን ውጤት መሆኑ አልহামዱሊላህ ብለን ያ ረቢ አንተ ነው ይሄ ላይ ያደረስከን ብለን ዱዓ ያደረግን ሽክር ያደረግን የመጣ ነው። ሐጅ እንደዚሁ ሲባል 3 ፊደሎች ናቸው ወይ 4 ፊደሎች ናቸው። ግን በጣም የሚከብድ ስራ ነው። በጣም ነው የሚከብደው። ይሄን ሁጃጅ ይዘህ ከሀገር ይዘህ ወደ ውጭ ሀገር ይዘሃቸው ሄደ ወደዚህ እስኪመለሱ ድረስ በጣም ይከብዳል። በጣም ነው የሚከብደው። ሁጃጁ ብር መክፈል ነው የሚያየው። አንተ ግን ይሄ ብር አገልግሎት ነው የምትገዛበት። ብሩ አገልግሎት ገዝቶ ኽድማው አይሆንም። ሰው ማንከባከብ ይፈልጋል። ከዚህ ሲወጣ አየሩ ይለይበታል። ከቤተሰብ ይርቃል፣ ከልጆቹ ይርቃል፣ ከስራው ይርቃል። ሌላ ጸባይ ነው የሚያመጣ ሰው ሱብሃንአላህ ይቀየራል። በቃ ይቀየራል። ሰፈር በባህሪው ባህሪ ይቀየራል። አዎ ብሩ ይሄ የሚቀየረውን እንትን ማድረግ አይችልም፣ መተካት አይችልም። ለዛ ይሁን እንደ ወላ ረፈሰ ወላ ፍሱቅ ወላ ጂዳል في الحج ብዙ ነገር በቃ አሁን ሙቀቱ አየሩ ሲቀየርበት ሰው በቃ ይበሳጫል፣ ሊጣላ ይፈልጋል። ሐጅ ነው የሄደው ግን አንተ አትወስንበትም። በቃ ልክ እንደዚህ ወዘ አብሽሩ ለሐጅ ነው የመጣችሁት፣ ዒባዳ ነው ይሄ ራሱ ይታሰባል። ሙቀቱ ራቡ ጭንቁ ሙሉ ይታሰብላችኋል ብለ ካላበበለኮ በጣም ይከብዳልና በጣም ቻሌንጅ አለው ማለት ነው ሐጁ። ቅድመ ዝግጅቱ እኛ ከመጀመሪያው ምዝገባውን ስናሳውጅ ጀምረን ነው የተዘጋጀንበት። ከዛው ጀምረን ነው ስልጠና መስጠት የጀመርነው። ግሩፑን ማደራጀት የጀመርነው ከዛው ጀምረን ነው። ሁሉም ስራው በዲጂታል እንዲሆን ከዛው ጀምረን ነው ያደረግነው። ከዛው ሰው ሲመዘገብ ከዛ በኋላ ሙሉ ኢንፎርሜሽን በሞባይሉ እንዲደርስ በፔጁ ላይ እንዲደርሰው ቴሌግራም ላይ መጅሙዓ ግሩፕ ላይ እንዲደርሰው ያደረግነው። ከጀመርነው ጀምሮ የሐጁን አኽባር አላቋረጥንም። ሐጁ እንደዚህ ነው፣ ሐጁ በዚህ ቀን ነው የሚያልቀው፣ በዚህ ቀን ነው የምዝገባው፣ በዚህ ቀን ነው የምትሄዱት ምናምን የሚለው ሙሉ ኢንፎርሜሽን የደረሳቸው ስለሆነ ብዙም አዲስ አልሆነባቸውም የዘንድሮ። አልহামዱሊላህ ረብል ዓለሚን የአላህ ስኬት ነው። ይሄ በጣም ትልቅ ኢንጃዝ ነው። ላለፉት ጥቂት ዓመታት የነበረውን የሐጅ ስነ ስርዓት እናውቃለን በቅርብ ርቀት። እንደው አስታውሳለሁ ከመጀመሪያ ከዚህ ከሀገር ውስጥ ከምዝገባ ስነ ስርዓት ጀምሮ ምክንያት በርካታ ሰዎች ከገጠር መጥተው እዚህ ተኮልኩለው መኪና እዚህ የመጅሊስ በር አካባቢ እኮ በቃ ትርምስ ነው ያለው። ራሱ ግርግሩ ለሌባ ተጋልጠው ተዘርፈው ወደዛስ ብንመለስ በጣም ስንት ሰው እዚህ አዲስ አበባ መጥቶ አብዶ የሚመለስ የሚሰረቅ ጠፍቶ የት እንደገባ የማይታወቅ በየመስጂዱ የዞረ የሚለምን ሐጅ ለማድረግ እኮ ከገጠር የመጣ ሰው ነው። አሁን ሰው ቤቱ ሆኖ ተመዝግቦ ቲኬቱ ቪዛው የጉዞ ቀኑ ሁሉም ቤቱ ድረስ እስኪሄድለት እኮ ነው አሁን ሁጃጁ። አሁን ደግሞ የሚቀጥለው ደግሞ እዛው ድሮ ሰፈር ሂዶ ወይ መጅሊስ ወይ መዝገባ ጣቢያ ሂዶ ነው የሚመዘገበው። የሚቀጥለው ደግሞ በሞባይሉ እንዲመዘገብ ነው እየተሰራ ያለ። ይሄ አሁን ትልቅ ነገር ነው ለሁጃጁ።
ሁጃጁ አዲስ አበባ መጥቶ ሆቴል አከራይቶ ትራንስፖርት አውጥቶ የወጪው የምናምኑ ችግሩ ቋንቋ አለማወቁ አገር አለማወቁ ምናምን ይሄ ምንም ሳያጋጥመው ሐጅ ተመዝግቦ ሐጅ ደርሶ እስኪመለስ ድረስ ይሄ ማመቻቸት ማለት ትልቅ ለውጥ ነው። ድሮን የሚያውቅ ሰው ነው አሁን ሐጁ ተስተካክሏል፣ ሐጁ አሁን ትንሽ ይሻላል ማለት ራሱ የሚያበቃው ሰው የድሮን ሲያነጻጽር ድሮ የሄደ ሰው ድሮ ሚና ላይ አሁን ሰው ፍራሽ አያገኝም። እንደዚሁ በቃ መንገድ ላይ የዞረ ነው የሚያድረው። አሁን ሚና ላይ በየስሙ ነው የተለጠፈው። ይሄ አዩብ አደም ፍራሽ ነው ተብሎ ከሆቴል ሳይነሳ ፍራሽህ በዚህ ብሎክ ገብተህ በዚህ ብሎክ ቁጥር ገብተህ ፍራሽን ታገኛለህ። ከፎቶ ጋር ገብተህ ሲታየው የራስህን ፎቶ የራስህን ቁጥር የራስህን መግቢያ ብሎክ ሁሉም በር ላይ ታገኛለህ። በገብተህ መተኛት ነው ማለት ነው። ከፍተኛ ችግር የነበረበት እሱ ነው። ሐጅ የሄዱ ሰዎች አሉ ብዙ ጊዜ ሲያወሩ የምሰማው ሚና ላይ አንደኛ አያውቁትም ቦታውን ራሱ ወይ ደግሞ እንደውም አንዳንዴ የምንሰማው አላውቅም እርግጠኛ ባልሆንም ተሽጧልም ሌላ ሰው ነው የሚያድርበት የሚል ወሬውላ ይገባል። የሌላ ሀገር ዜጎች ገብተው ተኝተውበታል ይባላል። እኛም ደርሰንበታል። እኔ ወደ 4-5 አመታት ተከታታይ የሄድኩኝ ነበር። ደርሶብናል። እኛም መተኛ ቦታ አተን መንገድ ላይ ቁጭ ብለን እስኪነጋ ድረስ ከዛ ወተን ሆቴል ተኝተን መተን ደግሞ ለሊት ሚና ያደርን ጊዜ አለ። ለምንድን ነው ሰው ከሚና ወጥቶ ወደ ሆቴል የሚሄደው? እዛ የሚተኛ ቦታ ስለማያገኝ ነው። ሁጃጁ ሙሉ በሙሉ ፍራሽ አያገኝም ነበር። ሌላ ሰው ነው መጥቶ የሚተኛበት፣ ወይ ሙቂም ወይ ደግሞ ሌላ ዜጋ ገብቶ ይተኛል። ተነስ ስትለው ራሱ ምን አገባህ ይላል። አንተ ግን ከፍለህ ነው የመጣ ከፍለህበት በፍራሹ በትራንስፖርቱ ሁሉም ነገር ሁሉም ለሰው የሚፈልገው አገልግሎት ሁሉም ከፍለህ ነው የመጣ። የከፈልከውን ሳታገኝ ማግኘት አለብህ። ስለዚህ ይሄ የድሮን ሚሞሪ መመለስ ግዴታ ነው። ይሄ ጥሩ ነው ለማለት እሱን የድሮ እንዴት ነበር ነው የሚለውን ኤርፖርት ላይ የሚያደር ስንትና ስንት ሰው አለ። አሁን ኤርፖርት ስትገባ እኮ በመጅሊስ በምንጣፍ በምናምን ሰው ተከብሮ ነው እኮ አየሩ እስኪደርስ ድረስ ጉዞ እስኪደርስ ድረስ ቁጭ ብሎ ቲቪው ያየ ነው የሚጠብቀው። ይሄ ትልቅ ለውጥ ነው። ግን ከለውጡ ጀርባ ትልቅ ቻሌንጅ ደግሞ ይመጣል። እዚህ ጋር ሁለት የሚነሱ እንትኖች አሉ፣ ሐሳቦች አሉ። የሐጅ ያው ከአምስቱ አርካኖች አንዱ ነው። ግን አቅም ላለው ሰው ነው እንደሚባል ምንም ጥርጥር የለውም። ግን ከጊዜ ወደ ጊዜ የሚሄዱ ሰዎች ቁጥር እየቀነሰ ነው። ከጊዜ ወደ ጊዜ የሚከፈለው ገንዘብ ቁጥር ደግሞ እየጨመረ ነው። ስለዚህ ሐጅ በቃ የባለ ሀብቶች የተትረፈረፈው ሰው ኢባዳ ብቻ ሆኖ ሊቀር ነው ወይ? ምክንያቱም ከዚህም በኋላ ልክ እንደዛው ነው እየሆነ የሚመጣው። ቀነሰ የሚባልበት ዘመን ሰምተን አናውቅም። ምናልባት እዚህ ቦታ ላይ ያለውን ሐሳብ ተሰጡን። ይሄ አንደኛው ጥያቄ ነው። የሐጅ ጉዳይ በቃ የናጤዎች፣ የሀብታሞች፣ የቱጃሮች ይስተጣቋል ነውማ። ግን ተስሂል ማድረግ ማቅለል ደግሞ ይህንን ከሚቆጣጠረው አካል ኤክስፔክት ሊደረግ ይሆናል ወይ? እሱን ታነሱልናላችሁ ከዋጋ ጋር። ሁለተኛ እዛ ከተሄደ በኋላ በፊት የነበረው አሰራር እንደተጠበቀ ሆኖ ከማረፊያ ቦታ ጀምሮ ከራሱ የሚንከባከበው ሰው አቅጣጫ የሚያሳይ ሰዎች እንዳይጠፉ እንትን የማድረግ ህገወጥ አገባቦችን የሚከላከሉ እንደዚህ አይነት ስርዓቶች ከዚህ በፊት የነበሩት ተገቢ አልነበሩ። አመጋገብ ላይ ምግብ ማግኘት ላይ እኔ ኡስታዝ አብዱል ገፋር ከዚህ በፊት ያነሳ አስታውሳለሁ። አንድ አባት በቃ የሚበሉት እንትናተው ጠፍተው የዞሩ የሚለምኑ ሩዝ ነገር ካላችሁ ምናምን እያሉ የኢትዮጵያ እንትን ሁጃጅ ሆነው ሄደው ሐጅ ሆነው ሄደው የሚለምኑ እና ልጆቻቸውን የሚራገሙ እንደው በቃ እንትን የሚያደርጉና ይህን ነገር እንደው ያለፈው እንዴት ነበር? ከዚህ በኋላ ያለውስ ምን ታስቡለታል? የመጀመሪያው ጥያቄ በጣም ጥሩ ጥያቄ ነው። የለፋንበት የነበረው ጥያቄ ነው። ዛንድሮ ማለት እንግዲህ አምናው ያለፈው ሐጅ በጣም ሰራንበት። ይሄ ዋጋውን ለመቀነስ አስቀነስን። ደግሞ ከአንድ ሰው ወደ $800 አካባቢ ከአምናው ከነበረ ዋጋ አስቀንሰናል።
ዋጋው ካቻምና ከነበረው የዘንድሮ ቀንሷል። ግን እኛ ሀገር ላይ ችግሩ ሰርፍ ጉዳይ ነው። የሰርፍ ጉዳይ የዶላር ምንዛሬ ጉዳይ። እኛ አሁን ካቻምና የነበረው $5500 የነበረውን $4200 አስደረግ ነው። ኦኬ ቀንሷል ማለት ነው። ቀንሷል። የዘንድሮ ሀጅ ቀንሷል። ወደ ብር ሲታመጣ ጨምሮ ነው የተገኘ። ይሄ ምግብ ላይ፣ ትራንስፖርት ላይ፣ ሆቴል ላይ፣ አገልግሎት አቅራቢ ካምፓኒ ላይ ሁጃጅ ላይ እንዳይጨምር ቅናሽ እንዲሰጡን ማስታወቂያ አውጥተን ስንት አሁን ካምፓኒ አገልግሎት አቅራቢ ካምፓኒ ወደ 17 18 የሚሆኑ አሉ የሚባሉ ካምፓኒዎች በማስታወቂያ መጥቶ ተወዳድሮ ትክክለኛ የሆነ ካምፓኒና ዋጋውን ቅናሽ የሆነ ካምፓኒ አቅም ያለው ካምፓኒ በማስታወቂያ አስተላለፍ ነው። እሱ ነው አሁን አገልግሎት የሰጠን አወዳደረን ማለት ነው። ሲታይ እንደዚሁ ከአምናው እንዴት ዋጋ ይቀንሳል አገልግሎት ቀንሳችሁ ነው ምናምን የሚል ነበር። እሱ እንዳይከሰት ሚኖን አዘጋጀን፣ ምን ፈልጎን አገልግሎት አዘጋጀን፣ በጽሁፍ ማህተም አድርገንበት በዚህ ማቅረብ ትችላለህ ብለን በሱ ነው ያቀረብነው። ምንም ሳያጎል ምንም ሳያደርግ ያው አገልግሎት የሚያቀርቡ ትራንስፖርት የሚያቀርቡ ምግብ አቅራቢ ነጋዴ ናቸው። አንተ በከረከርኮ ድርድር ባረከው ይወርዱልሃል። ድርድር ባረከው ወደምትፈልጎን ታመጣቸዋለህ ሳይከስሩ ምን ሳይሉ ማለት ነው። ድሮ 70% የሚያተርፉ ወደ 40 ወደ 30 እንዲያመጡ ማድረግ ነው እንጂ ከስሮ ማንም አንተ ዘመድ አይደለም ከስሮ ካንተ ጋር የሚሰራ ምክንያት የለም። ደግሞ ክትትል አለ። ክትትሉ አንተ በሚኖ አዘጋጅተህ ይሄን ታቀርባለህ፣ በዚህ ሰዓት ታቀርባለህ ብለህ አሁን ለምሳሌ ምግብ ላይ ምግብ ከነበረው ወደ 6 ሪያል በቀን አስቀነስ ነው ዘንድሮ ከነበረው። ከምን ጋር ከሚኖ ጋር ቁርስ ላይ ይሄን ታቀርባለህ፣ ሚሳ ላይ ይሄን ታቀርባለህ፣ ውሃ ጁስ ወተት ሚሳ ሲታቀርብ ዛሬ ያቀረብከው ነገ አታቀርብ እንደዚሁ ብለን በጽሁፍ ተስማምተን በጽሁፍ ዋጋውንም ቀንሶ እንዲያቀርብ ተደረገ። በዛው የምግብ የሚከታተል ኃላፊ አለ። በየጊዜው ቼክ ያረገ የቆጠረ ይረከባቸዋል። ዋጋው የመቀነስ ጉዳይ ላይ በጣም ተሰርቷል። ግን ሲመጣ የኢትዮጵያ ማርኬት ደግሞ ስላለ ትንሽ ጨመረ ማለት ነው እንጂ የዘንድሮ ዋጋው ባይቀነስ ኑሮ ወደ 1.1 አካባቢ የሚሆነው የዋጋ ተመን 740,000 ወሰድን ማለት ነው። የቪአይፒ ፓኬጅ ነበርን ዘንድሮ ቪአይፒ 1.3 ቪአይፒ 1 የሚለውን ወሰድ። ሆቴሉ በተቀራራቢ የሆነ ከዛኛው ከኖርማል ሁጃጅ ትንሽ ከፍ ያለው በስታር የሚጠቀስ ሆቴል ከሐረም ርቀት የሆነ በእግር ሰው ገብቶ መውጣት የሚችል ሚና ላይ ደግሞ ኖርማል ሁጃጅ የሚገቡበት ቦታ ሳይሆን ትንሽ ወደ ጀመራት ቀረብ የሚለ አገልግሎት ደግሞ እንደዚሁ ዝግጅቱ ከዛኛው የተለየ ምግባቸው በቢፌ የሆነ ይሄ ቪአይፒ ትክክለኛ ቪአይፒ ይሆናል ብለን ሳይሆን ትክክለኛ ቪአይፒ 3 ሚሊዮን 4 ሚሊዮን 5 ሚሊዮን ይጠይቃል ወደ ሌላ ሀገር ተመልሰን ልምድ ስንወስድ። ግን እኛ እዚህ ኖርማል 700 ያስከፈልክ ቪአይፒ ብለ ደግሞ 2 ሚሊዮን 3 ሚሊዮን ከምናስከፍል ትንሽ ተቀራራቢ ይሁን ሰው ፓኬጆቹ መኖሩ እንዲያቅ። ቪአይፒ ራሱ የመጀመሪያ ነው። አሁን የመጀመሪያ ጊዜ ነው እሱ ራሱ ይሄን ነበረ። የዋጋው ቅነሳ በጣም ሰራንበት። ኢንሻአላህ ከአሁን በኋላም ደግሞ እንሰራበታለን። ሁጃጁ ሐጅ من استطاع اليه سبيلا ነው እንደሚታወቀው። ቢሆንም ግን ሁሉም ሰው ቢሄድ እኛ ደስተኛ ነን። ለምን 43170 አካባቢ ኮታ አለን መውሰድ የምንችለው እንደ ኢትዮጵያ። ይሄ ራሱ በትክክለኛ ህዝቡ ሙስሊሙ ቢቆጠር አሁን 60 ሚሊዮን ያል 60,000 ኮታ አለን ማለት ነው። 60,000 ሰው መውሰድ እንችላለን ማለት ነው። 10% ነው ከህዝቡ ቢሰጠው ማለት ነው። በፐርሰንት ስለሆነ ይሄ ሁሉም እንዲሄድ እኛ እንፈልጋለን።
ግን ህዝቡ እንግዲህ ተዘጋጅቶበት አሁን ሌላ ሀገር ቱርክ ብንወስድ ዛሬ 10 ዓመት ሄዳለሁ ብሎ ነው አሁን ሴቭ ማድረግ የሚጀምሩት የሚያስቀምጡት። ማሌዚያ አሁን ዘንድሮ ከኛ ጋር ተሸላሚ የሆኑ በይጣ ነው ሰው የሚሄደው ከፍሎ ማለት ነው ኮታቸው ስላልበቃቸው። እንዲሆን እኛ እንፈልጋለን። ህዝቡም ደግሞ እንዲያግዘን እንፈልጋለን። ሚዲያውም እንዲያግዘን እንፈልጋለን። ኮታችን ጨርሰን ሌላ ኮታ እስክንጠይቅ ድረስ እንድንሄድ እንፈልጋለን። ለምን እኛ አሁን ለቱር ወይ ዱባይ ወይ ቱርክ የሆነ ቦታ ስንሄድ እኮ 5-6 ሚሊዮን አካባቢ ጨርሰን እንመጣለን። ሐጅ ነው በቃ ይሄ ዋጅብ ነው። خير ما نصرف عليه المال ትክክለኛ ገንዘብ የምናወጣበት ቦታ ሐጅ ነው የሚገባው ቦታ። አንድ አካውንት ከፍተን አስቀምጠን እንደዚሁ ሴቭ ያደረግን ብንሄድ ኮታችን ለሰው ሳንተው መጠቀም እንችላለን። እኛ እንደ መጅሊስ ዘንድሮ ያገኘነው ልምድ ዋጋው ላለመጨመር ላይ መስራት አሁንም ይቀጥላል። ለሙሉ አገራት የመጣው ደግሞ እኛ ብቻችን ምንም ማድረግ አንችልም፣ መቻል ነው አደጋው። اذا عمل البلاء وخف እንደምትሉት አገልግሎት መስጠት ደስ ይላል። አሁን የማየው ድሮ የነበሩት መጅሊስ ይሄ የመጅሊስ ቦታውን መያዝ ምናምን በተወሰነ መልኩ ሁሉም ጋር ባይሆንም ሁሉም ጊዜ ላይ ባንልም የስልጣኔ ማግኘት የመጠቃቀሚያ ቦታ ይመስል ነበር። والله አለም እንግዲህ ቀልቀም ባነው ሰው እዛ ቦታ ላይ አገልግሎት መስጫ ቦታ ነውና አሁን የማየው ነገር አገልግሎት ለመስጠት ዝግጁ የሆኑ አመራሮች እንዳሉ ነው እየተረዳው ያለው። ምክንያቱም ከሐጅ ቀደም ብላችሁ ተዘጋጅታችኋል፣ ቀደም ብላችሁ ምዝገባ ጨርሳችኋል። ያን ደግሞ ጊዜ ማግኘታችሁ ደግሞ ብዙ ስራዎችን እንድትሰሩ ስልጣናዎችን እንድትሰጡ ሰዎች እንዳይስተጓገሉ ማድረግ ይችላልችኋል። ከዛ ደግሞ ዛም ከሄዱ በኋላ እንዳይዘለሙ እንዳይበደሉ የሚያስፈልጋቸውን ነገር እንዲያገኙ ማድረግ ይችላልችኋል። ይሄ ትልቅ ስኬት ነው። በጣም ደስ የሚል ነገር ነው። ኔክስትስ ነገስ የሚቀጥለው ሐጅስ ምን አዲስ ነገር አለ? አሁን እንደገና ከሆኑ አሁን እኮ ገና ሙሐረምን ጨርሰን ገና ሰፈር እኮ ሲዝናል ስራ አይደለም ማለት ነው። አሁን ቅድም ከተረዳሁት እኔ የሆነ ስራ ሳይሆን በቃ ካሁን በኋላ የሐጅ ስራ ቋሚ የሆነ ስራ መሆኑን ተረድቻለሁ። በቃ እንጂ የሆነ ሰዓት ላይ በሩን ቆልፈ ሂደህ ልክ ሐጅ ሲደርስ የምትገባበት ስራ አይደለም ስራው። ግን ካይደ ዶክተር ሁለተኛ ጥያቄ አልተመለሰም። ሁለተኛው ግን አሁን ያነሳው ጥያቄ እንዴ አሁን ተጀመረ ማለት እኮ ሰው አሁን ሐጅ ለማድረግ 10 ዓመት ብር ያጠራቅማሉ ያሉ ወዛ ካሬ ነው ችግር የለም። ዋላ ለዚህ መርሐባ ሁለተኛ የአገልግሎቱ ጉዳይ አገልግሎት ላይ ሁጃጁ የመጀመሪያው አጋጅ መሆን ያለበት ሁጃጅ ነው። ራሱ አጋጅ መሆን አለበት ሁጃጅ ራሱ ማለት ነው። ኺድማ እኔ አሁን ለመخدም እኛ አሁን ዘንድሮ እንደ ሰራተኛ ሆነን ይሄር ነው 50% ኢህራም አላደረግንም ሐጅ ላይ ለኺድማ ነው። ለምን አንድ ነገር ከተፈጠረ መሮጥ እንድመች አንተ ኻድም ነህ አንተ ሁጃጅ ነህ ብሎ ሁጃጁ እንኳን እንድለየኝ ሰደሪያ ለብሼ ነው ሁጃጁ የነበርኩት እኔ ከራሴ ማለት ነው። ሁጃጁ ይሄ ላይ ማገዝ አለበት። የሚችለው ብዙ የሚችለው አለ። ሰፍ ጠብቁ፣ ሰፍ መጠበቅ፣ ባሱ በትክክል ግቡ፣ በትክክል ውጡ፣ እንዳይሻሙ የማድረግ ድርሻው የሁጃጁ ራሱ ነው። ይሄ ላይ የኛ ሁጃጅ በጣም ይመሰገናል። አሁን ዘንድሮ በጣም አግዞናል። እኛ ወደ ሚና ለመውሰድ ሆቴል ስትመጣ ድሮ ሙሉ ይሄ ሆቴል ላይ ያለ ሁጃጅ ይወርዳል፣ መሬት ይወርዳል። አንተ ያመጣ አንድ ባስ ነው። ለምን ለሙሉ ዓለማት የመጣው ባሶች ሚና ስለሚወስድ ዘህማውን ለመቀነስ ለዚህ አንድ ባስ ይላካል፣ ለዛም አንድ እንደዛ ለሁሉም ሁጃጆች በተራ ባላንስ አርጎ ነው የሚላከው። አሁን ዘንድሮ ግሩፕ 45 የሚል አለ እኛ ሐጅ ዘርፍ ላይ በአንድ ባስ ነው አሚር የሚደረገው። የዚህ ግሩፕ ቁጥሩ ከለሩ እንደዚህ የሆነው ውረዱ ይባላል በማይክ ታጅ። በቃ እነዚህ ብቻ ነው የሚወርዱት። እዚህ ላይ በጣም አገዙን ማለት ነው። ሱብሃንአላህ። በፊት ግን ግርግር ይፈጠር ነበር ነው። ግርግር የሚፈጠረው ሰው የሚጣላው ድብድብ የሚነሳው ሁጃጅ ያልሆኑ ደግሞ ተደብቆ እዚህ ውስጥ የሚገቡ ድሮ በዚህ ነበር። አሁን ዘንድሮ ምንም ሳንቸገር ሁጃጁ አግዞን ቀጥታ የሚፈለገው ቁጥር ብቻ ነው ለባስ የሚገባ። እነዚህን ጭነን ስንጨርስ ሌላ ባስ ደግሞ መጣ። እንደዚሁ በ3-4 ሰዓት አካባቢ ላይ ነው ወደ ሚና ተጭኖ ሰው ሁሉም ቦታውን ይዞ ያለቀ ማለት ነው። ስለዚህ ሁጃጅ በጣም የሚያግዘው
አጋዥ አካል የመጀመሪያው አጋዥ አካል የሚሆነው እሱ ነው። አንድ ይሄ። ሁለተኛ ሐጅ ለመሄድ የሚዘጋጅ ሁጃጅ ከተመዘገበበት ቀን ጀምሮ ብሩ ሐጅ ላይ ነው። በቃ ብሩ ሐጅ ላይ ነው የተጻፈለት ነው። 10 ዓመትም ቢሆን የፈለገ ይሁን በቃ መንገድ ጀምሯል። ይሄ ሰው ቢሞቱ እንኳን አጅሩ ይጻፍለታል። ስለዚህ ሐጅ ተመዝገቡ ሲባል አይ መጅሊስ ትንሽ ቆይተው ይከፍታሉ የሚለው ካሁን በኋላ የለም። ለምን ወደሱ ጥያቄ ሊመጣለት ነው። እኛ ሐጅ ዘንድሮ የዚህ የ1448ኛው ዓመተ ሂጅራ ሐጅ ምዝገባ የመስጀመሪያውን ፕሮግራም የወሰድነው ዙልሂጃ 12 ላይ ነው። አሁን ክፍት ነው ማለት ነው የመዝገባ ዙልሂጃ 12 ማለት ልክ አልመጡም እኮ ጭራሽ እዛው ነው የሚቀርጃጁ ሚና ላይ ነው ያለ ሂጃጁ ሚና ላይ ያለ ዶክመንቱ ከሐጅ ሚኒስቴር ተቀበልን የሽልማት የተቀበልን ቀን ማለት ነው። ስለዚህ መዝገባው ካሁኑ ጀምሮ ሌላ አገራት እየጨረሰ ነው። አሁን ሚናው ተይዟል። አረፋ ላይ ቦታ ተይዟል። ሆቴሎቹ የተያዘ ነው። እኛ ግን ገና ያው ተንሺጥ ይፈልጋል ህዝቡ እንዲያቂ ይፈልጋል። አንደኛ ሚና ላይ መጨረሻ ላይ ሆን አረፋ ላይ ቦታ አልተመቸንም የምንለው ቀድመን ስላልያዝን ነው። ማንም በቃ ቀድሞ ቢይዝና ገንዘብ ትንሽ ጨመር አድርጎ ጥሩ ቦታ ቢይዝ ማንም አይከለክለንም። ሆቴሉ ጥሩ ቦታ አልያዝንም ምንለው ተመርጦ ያለቀ ሆቴል ነው እኛ ሄደን የምንይዘው። ምግብ አልተመቸም የምንለው ተመርጦ ያለቀው ካምፓኒ ጋር ነው እኛ የምንደርሰው። ስለዚህ ይሄን ለመቀየር ነው አሁን እኛ የለፋን ያለን። ይሄን ለመቀየር እኛ ዝግጁ ሆነን ተነስተናል። ህዝቡም ደግሞ ከኛ ጋር መነሳት አለበት ማለት ነው። ብሩ አካውንት ላይ ከሚቆይ ይመዘገብ። ምናልባት መንገድ አመቻችተንለት እስከ መጨረሻ ድረስ እየከፈለ በ100 በ200 በ300 እየከፈለ እያስገባ እንዲሄድ የማመቻቸት ስራ እኛ እንሰራለን። ለዚህ ደግሞ ህዝቡም ዝግጁ ሆኖ ከአሁኑ ጀምሮ እንዲዘጋጅበት መልእክት ማስተላለፍ እፈልጋለሁ። የምዝገባው ሰዓት ከአሁኑ ጀምሮ ክፍት ነው ማለት ነው። ኦፊሻሊ ያላደረግንም ኢንሻአላህ ቢበዛ ከ2 ወር አካባቢ መዝገባው በየመዝገባው ጣቢያ እንዲጀመር እናደርጋለን። ያለው ዝግጅት አምናው ከነበረ በተሻለ አገልግሎት በተሻለው ሰዓት በተሻለው መግቢያ በተሻለ መውጫ በተሻለ ሚና በተሻለ አረፋ በተሻለ ሆቴል በተሻለው ዩኒፎርም በተሻለው ዳዕዋ በተሻለው ትምህርት ዘንድሮ ሰው እንዲስተናገድ የተዘጋጀን ነው። ዘርፉ ሐጅ ዘርፍ የሚባለው የሐጅ ጊዜ ብቻ የሚሰራ ስራ ሳይሆን 24 ሰዓት ስራ ሰው አንዱ ሲወጣ አንዱ ገብቶ የሚሰራ ስራ ነው። እንደዚህም ነው አሁን መጅሊስ ብትመጡ የሐጅ ዘርፍ ስራ 24 ሰዓት ነው የሚሰራ። ሐጅ ዘርፍ ቢሮ ሰው መጥቶ ቢሮ ዝግ አያገኝም። በፈለገው ሰዓት እየተሰራ ነው። ይሄ ሁሉም ለሁጃጁ የሚመጣው ላይ በጣም የተዘጋጀን አይቲው የተዘጋጀ የዘርፉ ልጆች በጣም የተዘጋጁበት ዘንድሮ ያገኘነው ክፍተቶች ልንዘጋ እሱን በጥናት መልክ አስቀምጠን እሱ ላይ ይሄ በምንድነው የገባብን ክፍተቱ በሁጃጅ በኩል ከሆነ ቶሎ ተውዒያ እናርግ፣ ቶሎ ትምህርት በእኛ በኩል ከሆነ እኛ ቶሎ ይሄን ቦታ እንዝጋ፣ በባለሙያ በኩል ከሆነ ባለሙያ ትክክለኛ ባለሙያ ፕሮፌሽናል የሆነ ባለሙያ እዚህ ቦታ እናምጣ። ይሄ ሙሉ በሙሉ እንዲዘጋ የተዘጋጀን ነው። ለዚህ ደግሞ መጅሊስ ላይ ያለው አመራር ከፕሬዝዳንት ጀምሮ እስከ ታችኛው ድረስ ሁሉም አጋጅ ነው። ሐጅ ዘርፍ ሲባል ሁሉም ተረባርቦ ሁሉም ተጋግዞ የሚሰራ ስራ ሆኖ አሁን አልহামዱሊላህ ጥሩ ዝግጅት ላይ ነን። ኢንሻአላህ ኦፊሻሊ ስናደርግ ደግሞ እናንተ ነው እንግዲህ ቀድማችሁ የምትሰሙት። በጣም ጥሩ። የሐጅ ስነ ስርዓት ያው ጉዞ ነው። ጉዞ ደግሞ ታብ በጣም አለው እና ብዙ ገጠመኞች ይኖራሉ ብዬ አስባለሁ። ዶክተር በኋላ ላይ ዝም ብሎ እያስታወስክ ከገጠሙ አዝናኝም የሆነ አሳዛኝ ገጠመኞች ካሉ ትነግረናለህ። ከዛ በፊት ግን ስለ ሽልማቱና ተያያዥ ነገሮች ያው ሐሳቦች ተነስተዋል። በእርግጥ ኡስታዝ በከረም ኸሚስ ምሽት ላይ ሐሳብ አካፍለዋል። በተለያዩ ሚዲያዎችም ላይ ጉዳዩን ሰምተናል። ለራሃ ጁምዓ ተመልካቾች ግን አይ ቲንክ የመጀመሪያ ይመስለኛል በኢትዮጵያ ታሪክ እንደነዚህ አይነት እንትኖችና ሪኮግኒሽን ሽልማቶች በፕላቲኒየም ደረጃ
ነው ወይስ በዳይመንድ ደረጃ ነው የሰማው ነው? በዳይመንድ ደረጃ ዳይመንድ ይበልጣል። የዳይመንድ ተሸላሚ ተብሎ የኢትዮጵያ እንትን ከሌላ አንድ ሀገር ጋር ሽልማት ተረክባችኋል። ይሄ ደግሞ በእርሶ አመራር ጊዜ ስለሆነ ይሄ ሹክራን ለማለት እንወዳለን እና እኔ አለኩም። ግን ምንድን ነበረ የተፈጠረው እዛ የተፈጠረው ስሜት፣ እዚህ የኢትዮጵያ ደግሞ አስተናባሪው ላይ የተፈጠረው ስሜት፣ ሁጃጆቹ ላይ የተፈጠረው ስሜት ምን ይመስል ነበር? እኛ ስንሰራ ለሽልማት ብለን አይደለም የሰራ ነው። መጀመሪያ ይሄ ስኬት እንዲመጣ ግን ነይተንበት አላህን እገዛ ለምነን ነው ስኬት እናሳካለን ብለን በጥሩ ንያ ነው የገባንበት። ስንገባበት ሰው እንግዲህ ለስኬት የሚሰራው መጨረሻ ላይ ሽልማቱም ሆነ የውመል ቂያማ አጅርም ሆነ አላህ ነው የሚያሳካ። በሰራ ነው ብቻ ሳይሆን በአላህም እገዛ ነው። ተውፊቅ ነው። ተውፊቅ من الله አላህ ነው የወፈቀን። ደግሞ የኢትዮጵያ ሁጃጅ ይገባዋል። ይሄን ሽልማት ለማግኘት ይገባዋል። ለምን ከድሮ ጀምሮ ታሪክ ያለን ሰው ነን። ከነጃሺ ከብላል ከኡሙ አይመን ከሰሃባዎች ጀምረን እኛ መጀመሪያ እስልምናውን የተቀበል እኛ ለሌላ አገር ሞዴል መሆን ያለብን እኛው ነን። ተሸልመንንም ማሳየት የኢትዮጵያ ስም እዛ ላይ እንደ አንደኛ ደረጃ ተብሎ የኢትዮጵያ ስም እዛ ላይ ስነሳ አዳራሽ ውስጥ ወደ 165 አገራት ተወዳዳሪዎች የሐጅ ሲዘን ኦፊሶች አሉ። በሚኒስቴር ደረጃ የሚተዳደሩ ናቸው እነዛ። እኛ አሁን በዘርፍ ደረጃ ነው ሐጁን ያስተዳደርነ ያለን። እነሱ ግን በሚኒስቴር ደረጃ ባጀት የማይጎድላቸው የሰው ኃይል ሁሉም የተሟላላቸው አገራቶች ናቸውና ከነሱ ጋር እኛ ሌላ በነሐስ ሲሸለም፣ ሌላው በብር ሲሸለም፣ በወርቅ ሲሸለም፣ ሌላው ደግሞ በወረቀት ደረጃ ሲሸለም እኛ አንደኛው ደረጃ ላይ በዳይመንድ ስንሸለም ሁሉም በራሱ እንደተሸለመ ቆሞ በተክቢራ ነው የተቀበለልን ማለት ነው። እንደ ዓለም አቀፍ ይሄ ሽልማት በደንብ እንድንሰራ በጣም የሚያነሳሳን ሽልማት ነው። ሽልማቱ በማናቆና በማያቁን አካል ነው እየተገመገም ነው። እነሱ ያስቀመጡት መስፈርቶች አሉ። አዳልተዋል እንዳይባል የሚያስቀምጡት መስፈርቶች ካሟላ በኋላ ነው ወደዛ የሚያስተላልፉ። የመጨረሻው ስቴፕ ለነሱ ሁጃጁን መጥቶ ኢንተርቪው ማድረግ ነው። ሐጅ ሚኒስቴር ራሱ ማለት ነው ቲም አለው። እነዚህ የጃኢዘት ለበይቱም ወይ ደግሞ የሽልማት ዘርፍ የሚያስተዳድረው ከሐጅ ሚኒስቴር ሁጃጅ ጋር መጥቶ ቡና ጠጥታችኋል አልጠጣችሁም፣ የኢትዮጵያ ሁጃጆች ቡና ይፈልጋሉ የሚለው ኢንፎርሜሽን አላቸው። እንግዲህ መጥቶ ዛሬ ቡና መጥቶላችኋል እስኪሉ ወርዶ እስኪሉ ድረስ ሚና ላይ መጥቶ ሆቴል ላይ ሁሉም ቦታ የገቡ አምሶላ ያዩ ምግብ ጋር የመጡ ሰው የላኩ ማለት ነው። ከዚህ ነው ተነስቶ ይሄን ሽልማት በቃ ይሄ ሁጃጅ ይገባዋል። ሁጃጁ እኮ ብዙ የሚጎለው ነገር ሊኖረው ይችላል። ብዙ የሚጎለው ነገር ይኖራል። እኔ እርግጠኛ ነኝ የሰው ልጅ ነን። 100% እኛ ያለምንም ስህተት ያለምንም ክፍተት ሰርተናል ማለት ይከብዳል። አላህ ብቻ ነው አልከማሉ ሊላህ ነው። ግን የኛ ድሮ ከነበርነው ቦታ ዘንድሮ ያለነው ቦታ በጣም በ200 የተሻሻለ አገልግሎት ነበረ። ሰው ሆቴል ሲገባ እንኳን በካርዱ ከፍቶ እንዲገባ ነው ዘንድሮ የተሰራ። ከመዲና ሰው ባስ ይዞ ባስ ውስጥ ሲገባ ከዚሁ ከመካ ቁጭ ብለን ኮንትሮል ሴንተር አለ። እዚሁ ቁጭ ብሎ ይሄ ባስ ቁጥሩ ይሄን ሁጃጅ ይዞ ያለ ከመዲና ተነስቶ እዚህ ቦታ ደርሷል የሚለው በስክሪን የተከታተልን ነበር፣ በዲጂታል ማለት ነው። ሰው መጥቶ መካ ገብቶ ዛህማ ሲፈጠርለት እዛ ቦታ ዛህማ ተፈጥሯል፣ ሁጃጁ እዚህ ሊደርስ ነው ተዘጋጁ። መጥቶ ሁጃጅ አይቆምም፣ ባስ ውስጥ አይቆምም። ቀጥታ የተመደቡ ሰራተኞች አሉ። ሁጃጁ ሊመጣ ነው 10 ደቂቃ ነው የሚቀረው ሲባል ሁሉም ተዘጋጅቶ ይቀመጣል። አልጋው ምናምኑ ሻንጣው የሚያወርዱ ቁልፍ የሚሰጡ ውሃ የሚሰጡ አቀባበል የሚያደርጉ ትምር ምናምን የሚሰጡ ቁጭ ብሎ ሁሉም ቲሙ ተዘጋጅቶ ይቀመጣል። ይሄ ነው በጣም ለሁጃጁ አቀባበል ለሁጃጁ ክፍሎቹ አሁን ሆቴሎቹ ስታንዳርድ ትክክለኛ 5 ስታር 4 ስታር ባይሆኑም
ትክክለኛ ንጹህ የሆነ ሆቴል፣ ንጹህ የሆነ ቦታ፣ ንጹህ የሆነ መጸዳጃ ቤት ያለው፣ ንጹህ የሆነ ምግብ ቤት ያለው ነው። ሁጃጁ ባይስማማው አይተውም፣ ኮምፕሌን ያደርጋል፣ ይናገራል። ምንም የኛ ሁጃጅ የሚለየው ከሌላ ሀገር ሲቸገር ይናገራል። የኛ መጥቶ ይነግራል። በቃ እንዲህ አይነት ተቸግረናል፣ ቶሎ መፍትሄ እንሰጣለን። ይከሰታሉ እኮ ከ6000 ሁጃጅ 20 30 40 እስከ 100 እስከ 200 ሊቸገሩ ይችላሉ። ግን መጥቶ ሲነግሩ ቶሎ መፍትሄ መስጠት መቻል ነው። ባስ አሁን ሐረም ለመሄድ ሲፈልጉ ባስ በየሆቴላቸው ፊት ለፊት ቆሞ ይጠብቃቸዋል። 24 ሰዓት ይቆማል። ገብቶ ሐረም ገብቶ ሰግዶ ሲወጣ የኛ ማቆሚያ አለ፣ ባስ የሚቆምበት እዛው ሄዶ በየሆቴሉ ባስ ላይ ተጽፏል። ይሄ ሆቴል የሚሄደው እዚህ ይገባ። በቃ በዚህ ነው እየተስተናገደ ያለ። ሽልማቱን በተመለከተ ሽልማት ትልቅ ነገር ነው። እንደ ሐጅ ብቻ ሳይሆን እንደ መጅሊስ ብቻ ሳይሆን እንደ ሙስሊም ብቻ ሳይሆን እንደ አገር የሀገሪቷን ባንዲራ ነው የተነሳ። የኢትዮጵያ ስም ነው የተጠራ። የነጃሺ አገር ነው የተጠራ። የቢላል ልጆች ተብሎ ነው የተጠራ። ይሄ ለአገሪቷ ትልቅ ገቢና ትልቅ የገጽታ ግንባታ ነው። የዲፕሎማሲ ስራ ነው። እስከዛ ብን ሰልማን እስከ መሐመድ ብን ሰልማን ጋር ተገናኝተን ጥሩ ስራ ነው የሰራችሁት ታንኪዩ እስኪል ድረስ መድረስ ትልቅ ነገር ነው ለኛ ለኢትዮጵያ። ድሮ በቅጣት የምንገባ በቅጣት ሁጃጁ ጠፍቷል ተብሎ ቅጣት ይጻፍብናል። ሁጃጁ መንገድ ሲስተው ሌላ ሁጃጅ ውስጥ ሲገባ ቅጣት ይጻፋል በሐጅ ሚኒስቴር። አልተንከባከብክም፣ አልጠበቅክም፣ ሁጃጅህ ለምን ይጠፋል፣ ታሞ ለምን ሆስፒታል ይቀራል፣ ሞቶ ለምን መቅበሪያ ያጣል ተብሎ ነው። ይሄ ዘንድሮ ሙሉ በሙሉ ጂፒኤስ አለው። ሁጃጅ ካርዱ ላይ ጂፒኤስ አለው። የት እንዳለ፣ የት እንደገባ፣ የት እንደጠፋ ይከታተላል አለው። የአይቲ የሚከታተሉ ቲሞች አሉ። በዚሁ እነሱንም ማመስገን ይፈልጋሉ። በጣም ለፍተው ነው የሰሩት። ዘርፍ ላይ ያለ ሁሉም ወደ 16 አካባቢ ዴስኮች ፓስፖርት ዴስክ አለ፣ ኦፕሬሽን ዴስክ አለው፣ ፋይናንስ ዴስክ አለው። የተደራጀው ወደ 60 ዴሌጌሽን ሰው ነው ይዘን ይሄድ ነው። አልበቃንም። ከሁጃጅም ኑና አግዙን ብለን የጨመርናቸው የሚናቃቸው ወጣቶች የሆኑ ወደዚህ የጨመርናቸው ሰዎች አሉ። ከመካ ሙቂሞች አግዙን ብለን ትንሽ ገንዘብም የተከፈላቸው መጥቶ ከኛ ጋር የሰሩ ሰዎች አሉ። የሰው ኃይል ላይ በጣም ተጠቅመን ሁጃጁ አሁን ሰው ከሙዝደሊፋ ጀመራት ሲሄድ ነው ድሮ የሚጠፋ። ድሮ የዒድ ቀን ሰው የመጀመሪያውን ጀመራት ሂዶ ወርውሮ ሲመጣ 50% ወደ ዱንካን አይመለስም፣ ይጠፋል። ለምንድን ነው እንደ አቅጣጫው እንደ ይጠፋል? ማንም አቅጣጫ የሚያሳየው ሰው አጃረኩም እንደ አላረኩም። እኔ አሁን ዘንድሮ አንድ ሁጃጅ አልጠፋም። ስኩተር አዘጋጀን። ይሄ ራዲዮ አለ። እነዚህን የሚጠፉ ሁጃጆች የሚፈልጉ ቲሞች አሉ። በቃ ስራቸው የኛ ሁጃጅ ብቻ መፈለግ ስራ ነው፣ መንገድ ማሳየት ነው። ከሙዝደሊፋ እስከ ጀመራት የተወሰነ ሜትሮች ይቆማሉ። ካንተ ሲያልፍ እሱ ጋር ይደርሳል፣ ሰው ይለፍ ይባላል። እንደዚሁ በተደራጀው ሰው ኃይል ድንጋዩን ወርውሮ ወደ ዱንካን እስኪመለሱ ድረስ ሁለተኛ ቀን ላይ ሰው አይጠፋም። በቃ ሁለተኛ ቀን ላይ መንገዱን ያቃል። በቲም ነው የሚወጣ። በግሩፕ 45 አሚሩ እንደዚህ የሆነ ምልክት ይዞ በቃ ቁጥሩን ምናምኑን ይሄንን ተከተሉኝ የሚለው ሁሉም ከለሩ እዚህ ላይ በመታወቂያ ይሰጠዋል። ቁጥሩ መታወቂያ ይሰጠዋል። ቢጠፋው እንኳን እኔ ከዚህ ግሩፕ ነው ብሎ ቢያሳይ ማንም ያሳየዋል ማለት ነው። አዎ፣ ስለዚህ የተደራጀ ሰው ኃይል ይዘህ እንደዚህ ስትሄድ ሰው ደግሞ ተደስቶ ትዕዛዝህን ሲቀበል በራዲዮ አንድ ነገር ስታስተላልፍ ሁሉም ይረባረብበታል። አንድ ሰዓት የሚተኛ ሰራተኛ አለ፣ ግማሽ ሰዓት የሚተኛ 24 ሰዓት። በተለይ ወደ ሚና ሰው ሲሸኝና ከአረፋ ወደ ሙዝደሊፋ ከሙዝደሊፋ ወደ ጀመራት ወደ ዱንካን እስኪመለስ ድረስ በጣም ዘንድሮ የነበሩ
ዴሌጌሽን ከአቅማቸው በላይ ሰርቶ አሳክቶታል ማለት ነው። ይሄን ነው የሚታየው ሽልማት ላይ ልፋትህ ነው የሚታየው አያያዝህ ነው የሚታየው ሁጃጁ ደግሞ እዚህ ላይ እንክብካቤ አግኝተናል ብሎ ውቅና ሲሰጥህ ነው ሀጅ ሚኒስቴር ወጥቶ ሲሰጥህ ማለት ነው። እንደ አመራርም ያገኘነው ሽልማት ከ7 አገራት እኛ አንደኛ በዳይመንድ የተሸለም በአመራርም ደግሞ በብቃት መርታችኋል የሚለውም ደግሞ ሁለተኛ ሽልማት ነው ለሀገሪቷ ይዘን የመጣ ነው ዘንድሮ። ይሄ ለኛ ልፋት ወይ በእኛ ልፋት ብቻ ሳይሆን የአላህ እገዛ አለ። አንድ ላይ ሆነን ተጋግዘን ደግሞ ተባብረን ከዴሌጌሽን ጋር ከስራ አስፈጻሚ ጋር ከአመራር ሼክ ራሱ ሐጅ ራሱ ዘንድሮ ገብቶሳቸውም ሁጃጆች ምን ቸግራቸዋል ብሎ በየቦታው በየሆቴሉ በየዱንካኑ እየገቡ ማንም ዘንድሮ ዱንካን ውስጥ ቁጭ ብሎ ሁጃጁ ድሮኮ እንደሰማን ዴሌጌሽን እና ሁጃጅ አይገናኙም አይታወቁም። ዴሌጌሽን ሌላ ቦታ ነው የሚሆነው ሁጃጁ በራሱ ትልቅ ነገር ነው ሐቂቃ። አዎ ዱንካኖች ላይ የዴሌጌሽን አባላት አለ የዴሌጌሽን ሜዲካል ቲም አለ። ይሄ አልহামዱሊላህ እንግዲህ የቀጣዩን ጉዞን በተመለከተ በርካታ ተመልካቾች አይ ቲንክ በተወሰነ መልኩ ይሄ ነገር ማለት እየጀመሩ ይመስለኛል። ሐጅ እንግዲህ የህይወት ዘመን ዒባዳ ነው። ብዙ ነገር ነው እዛ ቦታ ላይ የሚደረገው ከየውም ወለደቱ ሙሁም የሚመለሰው ንጹህ ሆኖ መመለስን መፈለግ ቀላል ነገር አይደለም። አሁን ዛሬ ላይ ልባችን ከተነሳ እጃችን ላይ ያለችዋን ነገር መቆጠብ መጀመር እንችላለን። ሁሌ ተጠራቅሞ ሊጠብቀን አይችልም። በዛ ሰዓት ያገራለት ሰው ፈቢያውን ያማ ግን ካልሆነ በዘንድሮ አመት ካልቻለም ለሚቀጥለው አመት አሻግሮት ከዛ ሲሞላልኝ ወደ ሐጅ ተነስቻለሁ ይላል። ምክንያቱም ቁርጠኝነቱን ነው የሚያሳየው። አንዳንድ ሰው እኮ ወረፋ ተውባክ በቃ ሲመቸኝ ብሎ የሚያሳልፍ ሰው አለ። ግድ የለም ይሄ እንዲያመልጠኛ ገባን ብሎ የሚታገል ሰው አለ። በትግልህ መጠን አላህ ያገራልሃል። እንደው ገጠመኞች ካሉ አዝናኝም ይሆና አሳዛኝ ገጠመኞች ካሉ እነሱን እናንሳና ኢንሻአላህ ውይይታችንን እንቋጭ። ኡስታዝ ነው ሐጅ ላይ ያው ብዙ ገጠመኝ ይኖራሉ። አንዳንድ ሰዎች መጥቶ ጠዋፍ አርጌ ሳይ ሲያረግ ወደ 14 ሩጭ መጣ ይላል። 14 ጊዜ ለዚሁ 14 ዙሬ መጣው ይላሉ። ከዛ እኔ ደክሞት ነው እኔ ደረሳ ነኝ በጣም አዝናለሁ። አንዱን በቃ እኔ ላደርስህ ብዬ እንደገና ታረጋለህ ብዬ ሄጄ ሄድኩኝና ሲሄድ ፖሊስ አላስገባ አለኝ። 14 ጊዜ የሮጠ እንዲህ አይነት አሉ ብዙዎች አሉ። አህካሙን ባለማወቅ ምክንያት የሚፈጠሩ እንትኖች አሉ። አዎ በጣም የሚያሳዝን ያው ሐጅ ላይ እኔ ስንቴ አልቅሻለሁ። ስንቴ 740 ሺህ ከፍሎ መጥቶ ስለ ሐጅ ምንም የማያውቅ ስንት ሰው አለ። እዛው ደግሞ የአረፋ ቀን አሁን አረፋ ላይ ቆሞ በቃ ሐጁን ጨርሻለሁ ብሎ የዋጅባቱ ምናምኑን ሳይሰራ ጥሎ የሚወጣም አለ። ይሄን ነው በቃ ማስቀረት ግዴታ ነው ብዬ ያው አንዳንዴ ደረሰነትም ጥሩ ነው። በጣም ያሳዝነኛል። በቃ ኪታቡ ይመጣልኝ እንደዚሁ በጣም ጭንቅላቴ ላይ በጣም ጫና ነበርና ከዚህ የተነሳ ዘንድሮ የገጠመኝ አረፋ ላይ ሚና ሰው ሲወሰድ ሳንተኛ አድረን ሚና ላይ ሳንተኛ ከሚና በፊት ሽኝት ስለሆነ አልተኛንም። አረፋ የሚካሄድ ለሊቱ ሳንተኛ አድረን አረፋ ቀን ላይ እንደዚሁ በይግሬ ሁጃጅ ውስጥ የዞርኩኝ መጥቼ ወደኩኝ። አሁን ዘንድሮ ዱንካን ውስጥ ወደኩኝና ራስንም አላወኩም። በቃ ከዛ ሲነሳ ኢትዮጵያ እንዳለ ነገር ጭንቅላቴ እንደዚህ ያለው 3 ቀን ምናምን ድካም አለብህ እንቅልፍ በቃ ከዛ በኋላ አብዱልአዚዝ አሎ አለና አብዱልአዚዝ አሎ ዶክተር እንደዚህ ምን ሆንክ ምናምን ያለ መጣና አነሳኝ። ሲሄድ ዱንካን ውስጥ ሲመልሰኝ ራስን ሲያቅ እንዴ አረፋ ላይ ነው እንዴ ያለው ኢትዮጵያ አልነበርኩ እንዴ ምናምን ብዬ በቃ እውነት ኢትዮጵያ የገባው ነገር መሰለኝ። በቃ
በጣም ይሄ እንዲህ አይነት ድካም አይቻላል። ይሄ ነው አሁን ዘንድሮ የገጠመኝ እንጂ የሚያስቅ ገጠመኝ እንኳን የለኝም። ከፍተኛ ጫና መኖሩ ነው የሥራ ጫና በጣም ከባድ ነው። አልሐምዱሊላህ በጣም ተወጣችሁታል። የሚያሳዝን ሁጃጁን ከአሁኑ ጀምሮ እናንተም አሁን በሚዲያ በደንብ ለወደፊት አንድ ኸሚስ ምሽት እንዳላችሁ መወዳ እንዳላችሁ ራሃ የጁምዓ ፕሮግራም እንዳላችሁ ሐጅ የሚለውን ፕሮግራም ሰፋ አድርገን ሲዝናል ብቻ ታርጉስ ነው። ሰሞነኛ ሐጅ አላችሁ። እኛ ሰሞን ሐጅ የሚል በርናመጅ አለን፣ ግን ያው ገና ዓመት ሙሉ የሚቀጥል እንደዚሁ ተጃሪቦች ገጠመኞች ከሁጃጅ ከአመራር ምናምን ሐጅ ላይ በደንብ የሚሰራ ፕሮግራም ቢሰራ መርሐባ እንግዳ መምጣትህ አይቀርም። ባረከላሁ ፊክ። እንግዲህ እዚህ ድረስ ስለመጣችሁ እጅግ አድርገን እናመሰግናለን። እንግዲህ አሁን ሲጀመር ከስር መረጃ የተሰጠ ዝግጅቶች ሲጠናቀቁ በሚወጡ መግለጫዎች በሚወጡ መረጃዎች እኛም ለተመልካች የቻልነውን ያክል ለማድረስ እንታገላለን። በእናንተ በኩል ይሄ ያያችሁትን ክፍተት ደግሞ ለመቅረፍ የተመዘገቡ ሰዎች መረጃ እንዲደርሳቸው የሐጅ አፈጻጸም ስርዓት እንዴት እንደሆነ ትሬኒንጉን እዚሁ እንዴት መውሰድ እንዳለባቸው እዛ ሲሄዱ የሚገጥማቸውን ነገር ሲሙሌሽን የሚባል ነገር አለ። እዚህ ተሞክሮ እዚሁ መሞከር የሚገጥማቸውን ሙቀቱን፣ ቅዝቃዜውን፣ የአየር ሁኔታውን፣ የድካሙን፣ ያመጋገቡን የሁሉም ነገር እንደ ሀገር ውስጥ እንዳልሆነ ማስረዳት ከናንተ ይጠበቃል። ቀረ የምትለው መልእክት ካለ ኡስታዝና ድልስትና ፕሮግራማችን እንቋጭ ኢንሻአላህ። ጀዛኩሙላህ ኸይረን። አንደኛው ሚንበር ቲቪ የሰራችሁ ያላችሁት ስራ ትልቅ አላ ሱግራ ምን ሱግር الاسلام የሚባለው ነው። ትልቅ ነገር ነው። ትልቅ ክፍተት በሚዲያ በኩል ያለብንን ክፍተት ዘግታችሁ ነው የሰራችሁት ያላችሁ። በዚሁ በሐጅ ዘርፍ ስም ብቻ ሳይሆን በኢትዮጵያው ስም ራሱ ቢመሰግናችሁ ደስ ይለኛል። ለምን ይሄ የሚዲያ ስራ ሰው አያቅልህም። እኔ ብዙ አመት ስለቆየሁበት አሁንም አለሁበት ሃሚልተን ቲቪ ሚዲያ አንተ ስትሰራ የሚያቀ ከመጀመሪያው ጀምሮ ስትለፋ ስክሪን ላይ እስክታደርስ ድረስ የሚያቅ ሰው ብቻ ነው የሚያቀለ። ስለዚህ አላህ ያግዛችሁ፣ እኛም እናግዛችኋለን ማለት ፈልጋለሁ። ሌላ መልእክት ለሐጅ መሄድ የሚፈልጉ ሁጃጆች አሁን ዑምራና ሐጅ ሻዒራ ሚን ሻዒረት الاسلام ነው። የሃይማኖታዊ ሻዒራ ነው፣ ተግባር መገለጫ ነው። ይሄን ስንሄድና ወይ ደግሞ ስንነይት ከንያው ጀምረን አጅር ያገኘን መሆኑን ብንረዳ ጥሩ ነው። ዑምራም ቢሆን ሐጅ ከሐጅ ዑምራ አያደርስም፣ ሐጅ ደግሞ ከዑምራ አያደርስም። ሁሉም የተለያየ ነው። ሐጁ ዋጅብ ነው፣ ዑምራው ሱና ነው። ይሄን ስንነይት ጀምረን አጅር ያገኘን መሆኑ ማወቅ ግዴታ ነው። ብሩን አንድ ብር ለሐጅ ብለን ካስቀመጥን ጀምሮ ብሩ የሐጅ አጅር ነው መቁጠር የሚጀምረው፣ ይቆጥራል። ሁለተኛ እኛ ኢትዮጵያ ላይ አንደኛው ሐጅ ስንሄድ የኢትዮጵያን ገጽታ ነው ይዘን የምንሄደው። አለባበሳችን ኢትዮጵያን ይወክላል፣ አነጋገራችን ኢትዮጵያን ይወክላል፣ አበላላችን ኢትዮጵያን ይወክላል። ሐረም ስንገባ ኢትዮጵያን ወክለን ነው የምንገባ። እኔ በራሴ መሐመድ ሳሊህ ሆኜ ብቻ አይደለም የሚገባ። ችግር ሲያጋጥመኝ ኢትዮጵያን ወክዬ ነው፣ ሲሳካልኝም ኢትዮጵያን ወክዬ ነው። ስንሄድ የምንዘጋጀው ጥሩ ስነ ምግባር፣ ጥሩ ከሰው ጋር ስንገናኝ ከሁሉም ጋር ትውውቅ የማድረግ የኛውን ካልቸር ለህዝብ ማሳወቅ። እኛ ኢትዮጵያዊን የነጃሺ አገር ነን ብለን ደረታችን ነፍተን እኮ ብናገር ማንም ይመኛል እንጂ እንደ ከተዋረደች አገር መታችሁ የሚልን ሰው የለምና ይሄ የኢትዮጵያውን ገጽታ የሙስሊሙንም ገጽታ የመጀመሪያው ሙስሊሙን የተቀበለች አገር ገጽታውን ይዘን ነው የምንሄደውና እንዘጋጅበት። ሐጅ ለመሄድ ኢንተርናሽናል ስብሰባ ዓለም አቀፍ ስብሰባ ላይ ልንገኝ ነው። ሐጁ ላይ ብር ሳንከፍል ሳንዘጋጅበት ምንድነው የስብሰባው አጀንዳ? ምንድነው እዛው እጄ የሚያቀርበው?
ከአላህ ጋር የሚያቀርበው ከሰው ጋር የሚያቀርበው ምንድነው የሚለውን ሰው ፕሮፖዛሉን አዘጋጅቶ ከዛ በኋላ ነው መክፈልም ያለበት። የሚመጣው ሐጅ ከአሁኑ ጀምረን እንዘጋጅበት። 40 ምናምን ኮታ ሺህ ኮታ አለን። እሱን ለመዝጋት አግዙን። እኛም ከአሁኑ ጀምረን ኢንሻአላህ እንወጣበታለን። ጀዛከላሁ ኸይራን ልላችሁ ፈልጋለሁ። ሹክራን ዶክተር መሐመድ ሳሌህ እዚህ ድረስ ስለመጣችሁ ሐሳባችሁን ስላጋራችሁን ተሞክሯችሁን ስላካፈላችሁን አላህ Subhanahu Wa Ta'ala ያክብርልን። እንግዲህ በአጠቃላይ እርሶና ቲሙን በአጠቃላይ የዚህ ላይ የተሳተፉትን በሙሉ እንግዲህ ሙወፈቂን ስለነበራችሁ አላህ ተውፊቁን ይስጣችሁ። ከዚህም በኋላ ላለው ነገር ደግሞ መልካም ነገር እንደምታበረክቱ ተስፋ እናደርጋለን። ተመልካቾቻችን እስኪ እናንተስ ምን ያህል ነይታችኋል ሐጃችንን ለማድረግ? አላህ ይወፍቀን። ነይቱ እስኪ ለበይክ ያለች ነፍስ አትቀርም ተብሏል። ለበይክ እንበል። አላህ ይጠራናል ኢንሻአላህ ዛሬ ባይሆን ነገ። ነገር ግን ካሁን ልባችን ከተነሳ አቅማችን የቻለውን ነገር መቆጠብና ለዛ መዘጋጀት ከጀመረን አላህ አግርቶልን ደግሞ እዛው አርዱል አረፋ ላይ ቆመን ደግሞ ያ ረብ ብለን የምንማጸንበትና ዱዓ መቅቡል ከዛ ስንመለስ ደግሞ እንደ ህፃን ልጅ ታደሰን ተወልውለን የምንመለስበት ጊዜ ነውና የሚሆነው አላህ የዛ ሰው ይበለን። ዶክተር እጅግ አድርጌ አመሰግናለሁ። ኢንሻአላህ ጀዛኩሙላህ ኸይር። ተመልካቾቻችን የአፍታ ረፍት ወስደን ፕሮግራም ተከታትለን ተመልሰን እንመጣለን። አብራችሁን ቆዩ።